ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ የዓመት በዓል ቅቤ እናነጥራለን አብረን። እንዴት ነው እናንተ ጋር ዝግጅት እንዴት እያደረጋችሁ ነው? ዓመት በዓል እንግዲህ ስራው ተጀምሯል። ስለዚህ በጊዜ ቅቤውን ባነጥር ጥሩ ነው ብዬ ስላሰብኩኝ በዛው ለእናንተም ለምሼር አላረጋችሁም ብዬ አሰብኩኝ። እንግዲህ አሁን ወደ ቪዲዮ ሄዳለሁ። አብራችሁን ቆዩ። እሺ በመጀመሪያ ማዘጋጀው ቅመሙን ነው። ቅመም ስለሌለኝ ቅመሙንም አብረን እናዘጋጃለን ማለት ነው። ከዚህ በፊት የቅመሙን አዘገጃጀት ቻናሌ ላይ አሳይቻለሁ። እዛ ላይ ታገኙታላችሁ። የምጠቀመው ጥቁር አዝሙድና ነጭ አዝሙድ ነው እና ሞቅ ሞቅ ማድረግ አለብን ቅመሙን። ስለዚህ መጥበሻ ላይ አድርጌ በመጠኑ ሞቅ ሞቅ አደርገዋለሁ። ለክትፎ የምናዘጋጀው ያው በኮረሪማ ብቻ ነው የምናነጥረው። ለወጥ ሲሆን ግን ጥቁር አዝሙድና ነጭ አዝሙድ እናደርግበታለን። ያው እኔ የማነጥረው ለወጥ የሚሆን ስለሆነ ለዛ ነው ጥቁር አዝሙድና ነጭ አዝሙድ የምጨምርበት እና ኮረሪማ ማረግበታለሁ። ስለዚህ ሁሉንም ቅመሙን ሞቅ ሞቅ አድርጌ እጨርሳለሁ። ቅመሞቹን እንደዚህ ካዘጋጀው በኋላ ትንሽ ቀዝቀዝ ማለት አለበት ከመውቀጤ በፊት ከመፍጨቴ በፊት ማለት ነው። ቅመሙ እስከሚቀዘቅዝ ድረስ ቅቤውን አዘጋጃለሁኝ። ቅቤውን ድስት ላይ አረጋለሁ። የምጠቀመው ይሄን የምታዩትን ቅቤ ነው። ይሄ ቅቤ ቆንጆ ሆኖ አግኝቼዋለሁ ከሌላው ቅቤ እና ጨው የሌለውን መርጠን መግዛት አለብን። ስለዚህ የሚያስፈልገኝን ያህል በድስቱ ላይ አረጋለሁ። በመሰራበት ድስት ላይ ቅቤውን የገዛሁት እኔ ከካስኮ ነው እና ሌላ ስቶር ታገኛላችሁ። ግን ጨው የሌለው ቢሆን ቆንጆ ነው። ቅቤውን እንደዚህ ድስት ውስጥ ከከተትኩ በኋላ በእሳቱን በመጠኑ ለኩሼው ቅመሙን ወደ ማዘጋጁ ሄዳለሁ። መጀመሪያ መፈጨው ያው ኮረሪማውን ነው፣ ምክንያቱም እንዲቀላቀልብኝ ስላልፈለኩኝ ከቅመሙ ጋር መጀመሪያ ኮረሪማውን ነው የምፈጨው። አንድ ማሽን ስለሆነ የምጠቀመው። ለቅቤ ማንጠሪያ ቅመም በምንሰራ ሰዓት ባናደቀው በጣም ጥሩ ነው። ሸርከት ያለ ሲሆን ነው ቆንጆ። በመናጠለው ሰዓት አያስቸግረንም። ሸርከት ካለ ግን በጣም ከደቀቀ ያስቸግረናል ማጥለል። ያው ማለቴ እንደ ወጥ እንደምናዘጋጀው በጣም መድቀቅ የለበትም። በጣም ሽርክት በጣም የሸረከት ሳይሆን በመጠኑ። ከዚህ ላይ ስለ ወጥ ስለመቀነስ ቅመም ማለት ነው የወጡን ደቀቅ አረጋዋለሁ። የቅቤውን ደግሞ ሸርከት አድርጌ ከዛው ላይ ቀንሼ ነው የምወስደውና እንደዚህ ቦንፊት እንትን ካልኩ በኋላ መልሼ እፈጨዋለሁ ማለት ነው። የወጡን የቀነስኩትን ለወጡ በደንብ አርጌ ድቅቅ አርጌ ከፈጨው በኋላ በመፈልግበት እቃ ላይ አስቀምጣለሁ። ወጥ በመሰራ ሰዓት ተጠቀመዋለሁ ማለት ነው። እንደምታዩት በደንብ ድቅቅ ያለ ነው። ልክ እንደዚህ እንደምታዩት ለቅቤ ማንጠሪያ የምናረገው ሽርክት መሆን አለበት። እንደዚህ በጣም ያልደቀቀ መሆን አለበት። ለወጥ የምናረገው አያችሁት በደንብ ደቋል። እንደዚህ ታረጉት ያስታውቃል ራሱ አያችሁት። ይሄ ለወጥ የምናረገው ነው። በጣም የደቀቀ ነው። ይሄ ደግሞ ለቅቤው ነው። ለቅቤው የምናረገው አያችሁ ሽርክት ነው። እና ለቅቤ ስንፈጭ ሸርከት ያለ ቢሆን ጥሩ ነው። አለበለዚያ በጣም ያስቸግረናል ለማጥለል። በመቀጠል ጥቁር ቅመሙንም እናዘጋጃለን። እሱንም በጣም አናደቀውም፣ በጣም ደግሞ ሽርክትም አይሆንም። ለወጥ ግን ሲሆን ደቀቅ እናረጋዋለን። ሁለት ጊዜ ነው ይሄንን የምፈጨው፣ ምክንያቱም ትንሽ ነች የኔ ሙቀጫዬ።
ከዚህ ላይም ትንሽ የወጥ ቅመም ስለማረግ ግማሹን ቀንሼ ነጭ ሽንኩርት ጨምርበታለሁ። ለወጥ ቅመም ስታዘጋጁ ነጭ ሽንኩርት ብታረቁበት በጣም ቆንጆ ነው። አብረን አድርቀን መጠቀም እንችላለን። እኔ ግን ዱቄት ነጭ ሽንኩርት ስላለኝ እሱን ነው የምጨምርበት። በደንብ መቀላቀል አለብን እኩል እንዲሁ። ስለዚህ የምፈልገውን ያህል ለወጥ ቀንስና ነጭ ሽንኩርት አረግበታለሁ። እና ግማሹ ላይ እንደዚህ ትንሽ ነው ያለኝ እኔ ነጭ ሽንኩርት ያው እሱን አረግበታለሁ። አብረን ከነጭ ሽንኩርት ጋር አድርቀን ፀሐይ ላይ መጠቀም እንችላለን። ካላያችሁት ከዚህ በፊት ያዘጋጀሁት ቪዲዮ አለ ቻናሌ ላይ ታገኙታላችሁ። የጥቁር ቅመም ማዘገጃጀት እኔ አሁን ሳይኖረን ሲቀር ግን እንደዚህ ቀላቅለን መስራት እንችላለን እና አብሬው ፈጨዋለሁ። አያችሁት ይሄኛውም ደቅቅ ይላል። አሁን ድጋሚ ስለፈጨሁት ከነጭ ሽንኩርቱ ጋር እንደምታዩት ለወጥም የሚሆነኝ ቅመም ጥቁር ቅመም አዘጋጀው ማለት ነው አንድ ላይ እና ቀይ ወጥ ምናምን በመንሰራ ሰዓት እንጠቀመዋለን ማለት ነው። በመቀጠል ወደ ቅቤያችን እንሄዳለን። ቅቤው እንደምታዩት መቅለጥ ጀምሯል። አሁን ቀስ እያልኩኝ እያማሰልኩኝ አቀልጠዋለሁ። እሳቱን በጣም መቀነስ አለብን፣ ምክንያቱም ቅቤ በጣም በቀላሉ ነው ሳናውቀው ነው የሚቃጠለውና እሳቱን ቀንሰን ጊዜ ቢወስድብንም ቀስ እያልን ማብሰል አለብን። እንደዚህ በመጠኑ ቀለጥ ካለ በኋላ እርድ አረግበታለሁ። እሻውን ቅመሙን አረጋለሁ። ጥቁር ቅመም እና ኮረሪማውን አረጋለሁ። ለወጥ ስለሆነ የምሰራው ጥቁር ቅመምና ኮረሪማ አድርጌ ነው የማነጥረው። ለክትፎ የምሰሩ ከሆነ ጥቁር ቅመም አይጨመርበትም፣ ኮረሪማው ብቻ ነው። ቅቤ በመናነጥር ሰዓት እኛ የምንፈልገውን ቅመማ ቅመም መጨመር ይቻላል። ብዙ የተለያየ ቅመማ ቅመም ይጨመራል። እኔ ግን ሁሉ ጊዜ ለወጥ በማዘጋጅ ሰዓት ነጭ አዝሙድና ጥቁር አዝሙድ አንድ ላይ አድርጌ ነው የምጨምረው እና ሌላው ደግሞ ኮረሪማ ያው ኮሰረትም እከታለሁ። ከዛ በተረፈ ግን ሌላ ነገር አልጨምርበትም። ለክትፎ ሳዘጋጅ ደግሞ ኮረሪማ ብቻ ነው የምጠቀመው እኔ እና ኮሰረት። እናንተ ግን የምትወዱትን ሌላ ቅመም መጨመር ከፈለጋችሁ ጨምሩበት። አሁን ቀስ እያለ ነው መተክተክ ያለበት። እሳቱን ቀንሼ በደንብ አንተከትከዋለሁ አረፋውን እስከሚከት ድረስ። በጣም ነው እንትን የሚለው ቅቤ ስታነጥሩ ካጠገቡ መራቅ የለባችሁም። እሳቱን ቀንሳችሁ መጠንቀቅ አለባችሁ፣ አለበዛ ሳታውቁት ነው የሚቃጠለው። ይሄ ሁሉ አሁን አረፋው መግባት አለበት። እንደምታዩት አሁን አረፋውን ትንሽ እየከተተ ነው። እሳቱን በጣም በትንሹ አድርጌ ነው ያለኩት፣ ምንም እየሰራ አይደለም ራሱ እና ቀስ እያለ ነው የሚንተከተከው። ጊዜ ቢወስድም ቀስ እያለ ሲንተከተክ ቆንጆ ነው፣ ምክንያቱም ቶሎ ነው የሚቃጠለው በቀላሉ። አሁን ከቀድሙ ቀለል እያለ መጥቷል። አረፋውን ሲከት እንትኑ ቀለል ይላል ስታማስሉት ራሱ።
አሁን በጣም ትንሽ ነው የቀረው ሊወጣ በስተመጨረሻ ኮሰረት አረግበታለሁ ከኮሰረቱ ጋር ደግሞ ትንሽ አበስለዋለሁ እንደምታዩት አሁን ይበቃዋል እሳቱን አጠፋዋለሁ ትንሽ እሳቱ ከጠፋ ከቀዘቀዘ በኋላ ጋለል አድርጌ ነው ማስቀመጠው ለማጥለል እንዲመቸን ገለል አድርገን ማስቀመጥ ይኖርብናል ስለዚህ እሳቱን አጥፍቼው የቀረችውን አረፋውን ራሱ ይከታል ማለት ነው በእሳቱ ላይ አድርጌ ቶሎ አይቀዘቅዝም ምድጃው ስለዚህ እሳቱን አሁን አጥፍቼ እዛው እንዲቀዘቅዝ አረጋዋለሁ ማለት ነው ትንሽ ይቀረዋል አረፋው ከቀዘቀዘ በኋላ እንመለሳለን ማለት ነው እንደምታዩት ቅቤው በጣም ቆንጆ ሆኖ ወጥቷል እና ቀዝቀዝ ካለ በኋላ በማፈልገው እቃ ላይ አጠለዋለሁኝ እና በጣም ቆንጆ ነው ሽታው ራሱ በጣም ነው ደስ የሚለው እንግዲህ የዛሬው ቪዲዮ ይሄን ይመስላል ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ እናንተ ደግሞ አስተያየታችሁን ላኩልኝ መልካም በዓል ይሁንላችሁ ለሁላችሁም መልካም ጊዜ እመኝላችኋለሁ በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩ Thank you for watching bye